ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በአረብ ዓለም የተከሰተውን ልብ የሰበረውን በቅናት ባለመግባባት ምክንያት የሁለት እህቶችን ሕይወት የቀሰፈውን እውነተኛ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉ። ታዲያ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እነዚህ ሁለት እህቶች በአረብ ዓለም ላይ ተሰደው ነው የሚኖሩት። ስማቸው ሀናና ሳራ ይባላሉ። ታዲያ እነዚህ ልጆች ምን ገጠማቸው? ሁለቱም ከአንድ መንደር ተነስተው በተሻለ ህይወት ወደ አረብ ሀገር ይሰደዳሉ። የመጀመሪያ ዓመት በጣም የሚዋደዱ በአንድ ቤት ውስጥ አብረው የሚኖሩ ደሞዛቸውን በአንድ ላይ አከማችተው ወደ ሀገር ቤት የሚልኩ እውነተኛ ጓደኞች ነበሩ። ሳራ በአረብኛ ቋንቋ ጎበዝ በመሆኗ በአሰሪዎቿ በመጠነካከሯ ምክንያት አሰሪዎቿ ወይም ደግሞ ማዳሟ ትልቅ አድናቆት፣ ተጨማሪ ጉርሻ ማግኘት ትጀምራለች። ይህ ክስተት በሀና ልብ ውስጥ ትልቅ ሀዘኔታንና ጠባሳን አስቀምጦባታል። ታዲያ ሀና የሳራን ስኬት በመቋቋም አቅቷት ከአሰሪዎቿ ጋር ለማጣላት ስውር ሴራዎቿን መስራት ትጀምራለች። የቤት እቃዎችን እየሰበረች ሳራ ነች የሰበረችው ማለት ጀመረች። ወሬ ማመላለስ፣ ስሟን ማጥፋትን ተያያዘችው። ሳራ በመጀመሪያ ነገሩን በትዕግስት በምክር ለማለፍ ሞከረች። እባክሽ እኛ እህታማቾች ነን፣ የመጣንበትን ዓላማ አንርሳ እያለች ብትለምናትም ሀና ልብ ግን በቁጣና በጭካኔ ይታወራል። በመካከላቸው ያለውን ጭንቀት በየቀኑ እየበረታ ይሄዳል። ስራው ይበላሻል፣ ቤቱ ሰላም ያጣል። አሰሪዎቹ ወይም ደግሞ አረቦቹ በመካከላቸው ያለውን ጥላቻ አይተው ሁለቱንም ከቤት ለማባረር ወስነዋል። ሁለቱም ስራቸውን አጥተው ወደ ኮንትራት ቤት ወይም ደግሞ ወደ መጡበት ቢሮ ተመልሰዋል። እነዚህም በሆኑ ባልሆነ ጥላቻ ውስጥ ተዘፍቀው ነው ይህ ሁላ እየሆነ ያለው። ይባስ ብለው ደግሞ እዛ ከተመለሱበት ቢሮ ጥላቻቸው በፍጹም ሊበርድ አልቻለም። በጣም አሳዛኝ ልቅሶ በመቀስቀሱ የሆነ ነገር ተደረገ። በመጠለያ ውስጥ እያሉ በድጋሚ ከባድ ጭቅጭቅ ይነሳል። ሀና በንዴት ብዙ ራሷን ስታ መቆጣጠር አቅቷታል። ሳራ በኃይል ትናገራለች። ሳራ ሚዛኗን ስታ በጭንቅላቷ ብረት ላይ ትወድቃለች። ከባድ የጭንቅላት ደም መፍሰስም ያጋጥማታል። ሳራ ሆስፒታል ገብታለች። ለቀናት ህይወቷን በሞት መካከልም እየተዋጋች በስተመጨረሻ ህይወቷ ያልፋል። ሀና የሰራችውን ከባድ ወንጀል ስታይ ራሷን ስታ ትወድቃለች። አሁን ሀና በአረብ ሀገር ቤት ውስጥ እስር ቤት ውስጥ ናት ያለችው። የዘላለም ጨለማ እየጠበቃት። ያን ትናንትና ብራቸውን አንድ ላይ አጠራቅመው ሊልኩ የነበሩ ልጆች ዛሬ ላይ ግን እንኳን ብራቸውን አጠራቅመው መላክ ይቅርና ሀናም ወደ እስር ቤት፣ ሳራም ወደማይቀረው ዓለም ተሸኝታለች። አረቦቹም ገንዘባቸውን ይጭነቀው እንጂ ሌላ ደግሞ ሀናንና ሳራን የሚተካ ሰራተኛ አምጥተዋል። የኛ ልጆች ግን በስደቱ ዓለም መስማማት እንኳን አቅቷቸው ህይወታቸው እስከ ማለፍ ደረጃ ደርሰዋል። ታዲያ ቤተሰቦች እስከ መቼ ድረስ በስደትም መስማማት አቅቶን ህይወታችን እየተቀጠፈ፣ ግማሾቻችን እስር ቤት፣ ግማሾቻችን ደግሞ ህይወታችን አልፎ ለቤተሰቦቻችን ሀዘንና ጸጸት ሆነን እንቀራለን? የተከበራችሁ ተመልካቾቻችን የዚች እህት ህይወት በስደት ምድር እንዲሁ አሰቃቂ ሁኔታ አለፈ። ያችኛውን በእስር ቤት እየማቀቀች ትገኛለች። ስደት ራሱ ከባድ ሆኖ ሳለ እርስ በርስ አለመደጋገፋችን፣ ምቀኝነት መጨረሻው ይሄ ነው። ከዚህ ታሪክ ምን ተማራችሁ? በስደት ያላችሁ እህቶቻችን እባካችሁን ተዋደዱ፣ ተደጋገፉ። ይህ ታሪክ ለሌሎቹ እንዲደርስም ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ነገር ግን ደግሞ በዚሁም አንድ ነገር መናገር እፈልጋለሁ። አዎ በስደት ዓለም ላይ ብዙ ድካምና ፈተናዎች፣ ውጣ ውረዶች ሊኖሩ ይችላሉ። የሳራና የሀና ነገር ግን እንዳይገጥመን ትዕግስትን የዕለት ልብሳችን ማድረግ ይኖርብናል እንጂማ ብዙ ትዕግስትን የሚያሳጡ ውጣ ውረዶች ከፊት ለፊት ሊደቀኑብን ይችላሉ። ነገር ግን ይህም ማለፍ የምንችለው ትዕግስትን የግል ገንዘባችን ማድረግ ስንችል ነው። በሰው ሀገር ላይ እኛ ለእኛ ካልሆነ በስተቀር ማንም ለእኛ ሊያዝንልንና ሊራዳልን በፍጹም እንደማይችል ነው መነግራችሁ። አረቦች ለእኔ ያዝኑልኛል ወይም ደግሞ ለአረብ የሆነ ነገር ስላመላለስኩኝ ለእኔ መልካም ይሆናሉ ብላችሁ የምታስቡ እህቶች ልትጠነቀቁ ይገባል። ከሳራና ከሀናም አንድ ነጥብ መውሰድ ግድ ይላችኋል። ምክንያቱም ሳራና ሀና እርስ በርሳቸው ተስማምተውና ተደጋግፍተው መኖር ሲያቀታቸው አረቦቹ መጨረሻ ላይ ያደረጉት ነገር ምንድን ነው? ወደ ቢሮ እንዲመለሱ ነው። ሌላ ነገርን በፍጹም ለማስማማትም አልሞከሩ። ወደ ቢሮ መልሷቸው ግን በቤት ውስጥ የጠነሰሱት የጸብ ድግስ ለህይወት እስከ ማለፍ ድረስ አደረሳቸው። አረቦቹም ሌላ ሰው ይዘው መጡ።
ሀናና ሳራ ግን እስከ መጨረሻው ተስፋቸው ጨለማ ውስጥ ተዋጠ እና እህቶቼ ሆይ እናንተም በስደቱ ዓለም ላይ ስትኖሩ ምንም የሆነ ፈተና ነገር ቢገጥማቸው አብራችሁ ከምትሰሯቸው እህቶች ጋር መስማማት ብትችሉ ለመስማማት ሞክሩ። ካልቻላችሁ ግን አንዳችሁ ቤቱን ለቃችሁ መውጣትን መወሰን ይኖርባችኋል። በህይወት ውስጥ ብዙ ፈተናና ውጣ ውረዶች አሉ። ነገር ግን ደግሞ አንደኛው ራሱን ዝቅ አድርጎ ተጎድቶ መኖር ይኖርበታል። ያለበለዛ እሳትና እሳት አንድ ላይ ቢገናኙ መቀጣጠል እንጂ የሚያጠፋ ነገር በፍጹም አይኖርም። ግን ከዛ መካከል አንደኛው ውሃ አንደኛው እሳት ቢሆኑ እሳቱን የማጥፋት ኃይል ውሃው ውስጥ አለ። ስለዚህ አንዳችሁ ወደ ውሃነት መቀየር ይኖርባችኋል። ለመኖርና ህይወትን ለማስቀጠል ሲባል ግዴታ ትዕግስት ትልቅ ሀብትና ንብረት ነው። ይህን ላለው ቤተሰብ የትንሽ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ሁል ጊዜ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርስ የደወል ምልክቷን በመጫን የዘወትር ቤተሰባችን እንዲሆኑ ስንል እናሳስባለን። ሰላም። ተነሽ አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ ለማድረግ ቤተሰብ ይሁኑ። ብዙዎችን አንቅተሻል። አንቺ ግን እንደተኛሽ ነሽ። ተነሽ